ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። እንዴት ነሽ? አሎ ደህና ነኝ። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበል። ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። እንግዲህ ለትልቅ ሰው ምክር በቃ ለትልቅ ሰው ምርቃት ይደርሳል። ለዚህ ቤት አዲስ ሆናችሁ ቻናላችንን ሰብስክራይብ አድርጉ። የተወደዳችሁ ቤተሰቦቻችን ደግሞ ላይክ፣ ሼር በማድረግ ቪዲዮዎቻችንን ጀምሩ። ዛሬ እንግዲህ በጣም የሚገርም ቪዲዮ ነው። እውነት ለመናገር እንደዚህ ያሉ ሰዎች እያሉ ያ ሁሉ ግርግር ለምን እንዳስፈለገ በጣም ነው የገረመኝ። እውነት ለመናገር ከሰው ጋር መጣች። በቃ ከሰው ጋር መጣች። ይሄ ነው በቃ ከሰው ጋር ነው የመጣችው። የት ነበረ እስከ ዛሬ? ለነገሩ የበሰሉ ሰዎች እያንዳንዱ ነገር ውስጥ እንደ ጥልቅ አይሉ ገብቷቸዋል አይደለ? በጣም የበሰሉ በቃ ምሁር የሆኑ ሰዎች፣ በጣም አስተሳሰባቸው ማቹርድ የሆኑ ሰዎች ዘለው ሆይ ሆይ አይነት ቦታ ላይ አይገኙም። ግን እድለኞች ናቸው አብርሃምና ሩታ። በጣም በሳይዳቸው ጥሩ ጥሩ ወንድሞች አላቸው። እኔ ምን ልክ ማለት ነው ቪዲዮን ሳየው ቀጥታ ዳዊት እና እሱን በቃ የመጨረሻ ስማርት የሆኑ ሰዎች ናቸውና በጣም የሚገርመው ገና ብዙ ነገር ሳያወራ ውስጣችን የገባ ሰው ነውና ይሄን የመሰለ ወንድም ኖሮሽ በዚህ ልክ በማይረቡ ሰዎች ተከበሽ ትዳርሽ እንዲህ ሙሉ በሙሉ እንዲበጠበጥ እንዲስተካከል እንኳን የሚያግዙሽ አይደለም የበለጠ ነገሩ እንድታበላሽ ያደረጉሽ ሰዎች ለምን ከነሱ ጋር እንደተደገፍሽ እኔ ግራ ገባኝ። እውነት ለመናገር የሩታ ሰዎች እንድንል አሁን እኔ እህት ለማለት ሜሮን እቸገራለሁ። እውነት ለመናገር እህት ማለት እነ እዱ ናቸው፣ እነ ገኒ አክስቷ በጣም ምርጥ የሆኑ ሰዎች፣ ቤተሰቦቿ በተለይ እናቷ ነገሮቹ እንዲስተካከሉና ሁለቱ በሰላም እንዲኖሩ ረጅም ጊዜ ጥረት ያደረጉ ናቸውና ሁልጊዜ እናመሰግናቸዋለን። ምክንያቱም ጥሩ የሰራውን ማመስገን ግዴታችን ስለሆነ ማለት ነውና ግን የውሸት የሆኑ ሰዎች አሉ አይደል? እኔ ዛሬ ይዛ የመጣችው ወንድሟንና ዳኒና ሜሪን ሳየው ሩታ ምን ውስጥ ነበረች ነው ያልኩት። በቃ ምን ውስጥ ነበረች? ግን በደንብ ልክ ልኳን ነግሯታል። እውነት ለመናገር በሳቅም ቢሆን እያደረገች ያለችው ነገር የተከበበችው በምን አይነት ሰዎች እንደሆነ በቀስ ብሎ ነግሯታልና የበለጠ ግን ነገ ከነገ ወዲያ እነዚህ ሰዎች መስመር እንዲይዙ እንደሚሰራ ቃል ገብቷል ማለት ነውና በጣም ደስ ያለኝ ነገር እኔ ከራሴ ህይወት ተሞክሮ የትዳር አማካሪ አይደለሁም፣ ነገር ግን ራሴ ያለፍኩበት ነገር ስለሆነ ቀድሜሽ ቻሌንጆችንም ከፍታውንም ዝቅታውንም ያየሁበት ስለሆነ ብዙ ነገሮችን አውቃለሁ። ስለዚህ እነሱን ነገሮች አብረን ሆነን የምናስተካክላቸው ነገሮች ይሆናል። ትዳርሽም ይስተካከላል። እንዲህ መሆን የለበትም። የከበቡሽንም ሰዎች በደንብ አይቻቸዋለሁ፣ በደንብ ተረድቻቸዋለሁ ብሏልና ካሁን በኋላ የውሸት ሳቅ ሳይሆን የእውነት እንዳታለቅሺ ነው ካጠገብሽ የምቆመው። ሳቆቿ በሙሉ የውሸት እንደሆነ እሱም ያውቃል ማለት ነው። እኛም ስንል ነበረ ከነዳኒ ጋር ሆና የውሸት ሳቆችን ስትስቅ ምናምን አየሽ። ልክ እንዳንቺ ልጅ ወልዶ ልጅ መሳም የሚችሉ ሰዎች ግን አጠገብሽ ምንም ህልም ሳይኖራቸው ከአንቺ ጋር ሆነው ያልታደሉትም ማለት ነው። አንቺን እዛ ውስጥ ለማስገባት የሚታገሉ አንቺም ደግሞ ከጭንቀትሽ ለመራቅ ስትይ ከነሱ ጋር የተለጠፍሽ እንደሆነ በደንብ ይገባናል። እና ዳኒና ሜሪ ቢታደሉ እኮ ልጅ ወልደው ለልጆቻቸው ብለው የሚያደርጉትን ነገር የሚጠነቀቁ ነበረ፣ ግን አልታደሉም ያንም ማለት ነው። አንቺ ግን በስሜት በማይሆን ነገር ተገፋፍተሽ እነሱን በመከተል የማይሆን ነገር ውስጥ መግባቱ አንቺን የሚመጥን አይደለም እና የሚመጥንሽ ሰው ይሄ ነው የዛሬው ነው እና ከሚመጥንሽ ሰው ጋር መዋል ያስፈልጋል። አንዳንዴ ሳናስብ በቃ እኛን የማይመጥንን ቦታ ላይ እንገኛለን። እነዚህ ነገሮች ጥንቃቄ ያስፈልጋሉ ማለት ነው እና ማንነታችን ምንነታችን ይገመታል ማለት ነው። ከዚህ ፊትም እንዳልነው ቤተሰቦቻችንም ያስገምታሉ እንደዚህ ያሉ ሰዎች ማለት ነውና ሜሪ ብትታደል ተይ የሚላት ባል ሊኖራት ይገባ ነበርና አልታደለችም።
እንደዛ በትጣል በነገራችን ላይ ቢኖራት በዚህ ልክ እንደዚህ አትሆንም። የሰው ህይወት ውስጥም ገብታ እንድትበጠብጥ እድልም አይሰጣትም። ስለ ትዳርም ቫልዩን ታቅ ነበረ፣ ስለማታቅ ነው። በነገራችን ላይ አንዳንድ ጊዜ አንዳንድ ሰዎች የሌላቸው ነገር ሌላ ሰው ኖሮት ካዩ ልክ እንደሱ እንዲሆን ይፈልጋሉ። ገብቷቸዋል አይደለ? ሜሮን ባለትዳር አለችም አይደለ? ሩታም ልክ እንደሷ ትዳር አልባ እንድትሆን ነው ትፈልገው። ሁልጊዜ ሰዎች ከነሱ አልፈው ሲሄዱ የማይፈልጉ ሰዎች አሉ። ግን የራሳችን ሰዎች ይመስሉና ከጎናችን አይጠፉም። ግን አጠገባችን ያሉት እኛን ለመጣል እንጂ ለኛ አስበው አይደለም። አስቡት፣ የእውነት ብታስብ ኖሮ ማለት ነው ልጇ አክስት ነው የምትሆነው አይደለ? ሜሮን አክስት ነው የምትሆነው እህት ነኝ ካለች ማለት ነው። ስለዚህ የሩታ ልጅ ያለ አባት እንዲያድግ የአባቱን ፍቅር እንዲያጣ ማድረግ አልነበረባትም። ነገ እኮ ልዑል ሲያድግ አንቺ አክስቴ አይደለሽም ነው የሚላት። አክስቴ ብትሆኚ ከአባቴ በዚህ ልክ አትለየኝም ነበረ። እናትና አባቴን እንኳን ይቅርሽ፣ አባቴን በዚህ ልክ እንደ ውሻ አታባርሪውም ነበረ ብሎ እንደሚናገር አትጠራጠሩ። ይሄ ቅርብ ጊዜ የሚሆን ነው አይደለ? እንደው ረጅም ጊዜ ይመስለናል እንጂ 5-6 ዓመት እዛም አይደርሱም የአሁኖቹ ልጆች ማለት ነው ሲናገሩ ማለት ነው። እና ነገሮችን አንደርስታንድ እንደሚያደርጉበት በጣም የሚገርም ነው። እና እነዛን ሰዎች እውነት ለመናገር ዛሬ ወንድሟ እንኳን ደህና መጣ፣ በጣም ደስ ብሎናል በመምጣት። ዳዊት ቆስሎበት ነበረ። ምናልባት እንግዲህ አንተና ዳዊት ነገሮችን ፊክስ ታደርጋላችሁ የሚል እምነት አለን። በጣም እርግጥ ያለ ሰው ነው። የሚሰጣቸው ሀሳቦች ራሱ ብስል ያሉ ነገር ናቸውና ደስ ይላል። አዎ በጣም ደስ ይላል። አንዳንድ ጊዜ ሰዎች ብስል ያሉና ጠንካራ ሀሳብ ይዘው የሚመጡ ሰዎች ጊዜ ይወስዳሉ፣ ቶሎ አይመጡም። ከመጡም ደግሞ ነገሮችን አስተካክለው ነው የሚሄዱት የሚሰማቸው ካገኙ ማለት ነውና ዳዊትም ብዙ ታግሎ ነበረ፣ ብዙ ለፍቶ ነበረ። አብርሃምን ለብቻ ሩታንም ለብቻ አንድ ላይም በማገናኘት በብዙ መንገዶች ለፍቷል። እስከዛሬ አሁን የመጨረሻ ከዳዊት ጋር እስከሰሩት ቪዲዮ ድረስ ግን በአክብሮት ነው ሩታን የያዛት። ያ ማለት ለራሱ ለኑሮ ለትዳሩ ክብር ያለው ሰው እንዴት ሰው ማክበር እንዳለበት ደግሞ ያውቃል። እዛ ጋር ሚስቱን በሚያከብርበት ልክ ሩታን ያከብራታል፣ እንደ እህት ማለት ነው፣ እህቱ ስለሆነች። አብርሃም በሚያከብርበት ልክ ሩታን ያክብሮ ነው የያዛት። አጓጉል ውሳኔዎችን ስትወስድ እንኳን ልጅነት ነው፣ አለመብሰል ነው፣ ስላላደጉ ነው ብሎ አብርሃምንም ሩታንም እንደውም ባለመብሰላቸው ኮምፕሮማይዝ እያደረገላቸው ነበር ስህተታቸውን ማለት ነው። እና አንዳንዴ ስትበስሉና አስተሳሰባችሁ ሲጠነክር ነገሮችን ከመልቀም ይልቅ መፍትሄዎች ላይ ታተኩራላችሁ። ዳዊትና ሜሪ ደግሞ መፍትሄ ላይ ሳይሆን ሜሪና ዳኒ ደግሞ መፍትሄ ላይ ሳይሆን ችግሩ ላይ ነው የሚያተኩሩት። እንዴት ይሄ ይፈጠራል? እንዴት ይሄ ይሆናል? እኛ ከዚህም በፊት ብለናል፣ እኔም ዳኒ በሰራናቸው ቪዲዮዎች ላይ ብለናል። ይሄ ግርግር አንድ ቀን ያበቃል። ቤትሽ አንድ ቀን ባዶ ይሆናል። አንቺና ልዑል ብቻ ትቀራላችሁ። ነገ ብቻሽን ብትሆኚ ክፉም ደግም እዛ ቤት ውስጥ ቢፈጠር ሮጦ የሚመጣው ወደችም ጠላሽም አብርሃምና የአብርሃም ቤተሰብ በዛ ልክ የተገፉት ማለት ነው። ስለዚህ እኛ አሁን ዛሬው ይዘሽ በመጣሹ ሰው ተደስተንብሻልም ኮርተንብሻልም። በቃ አሁን ከፍታ ላይ ወጥተሻል። ድጋሚ እዛ ጋር ከሄድሽ ግን ተወርጃለሽ እና በጣም ደስ ይላል። እድለኛ ነሽ እንደዚህ አይነት ወንድምም ስላለሽ፣ ይዘሽም ስለመጣ በጣም ደስ ብሎናል። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮውን አጠር ያለ ቪዲዮ እኔ ደግሞ ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። በጥብቅ ፈልግሻለሁ ያልከኝ ለምንድን ነው? ምክንያቱም ንገረኝ። አንዱ ጉዳይ በጥብቅ የፈለግኳት አንድ ጉዳይ ነገሮችን አንዳንዴ ዋይዝሊ መረዳት ሊከብድ ይችላል እና አንዳንዴ በህይወት ውጣ ውረድ ውስጥ ሰዎች ሳያውቁ የሚያበላሿቸው ነገሮች ይኖራሉ። ግን እድል ተመልከቱ ይኖራቸዋል የመስተካከል ብዙ ጊዜና አያችሁ፣ ስህተቱ ተደፋፍኖ የሚቀርም አይደለም ነው። ተመልከቱ። ወንድሟ እንግዲህ ብዙ ነገሮችን አይቶ ነው የመጣው። ዘሎ መግባት አልፈለገም። አሁንም ቢሆን ባሉት ነገሮች ላይ ሀሳብ ለመስጠት እንጂ ለውሳኔ እንዳልመጣ ነው እንግዲህ እየነገረን ያለው። በደንብ ተረድቷቸዋል። በደንብ ማለት ነው። ቪዲዮአቸውን በደንብ አይተዋል። እያንዳንዱን ግርግር በደንብ አይተዋል እና
ሶሉሽን ይሆናል ብሎ የያዘውን ሐሳብ ነው ከራሱም ተሞክሮ ነው ይዞ የመጣው። ሰዎች አንዳንዴ እንግዲህ ሳያስቡት ስህተት ይሰራሉ። ያ ስህተት ደግሞ ወደማይሆን መስመር ይዟቸው ይሄዳል ነው። ግን ነገር ግን ይስተካከላሉ የሚል ተስፋ ደግሞ ሰጥቶናል። አንዳንዴ በእነዛ ነገሮች ላይ ብናወራ እንደ ታላቅ እኔ ያለፍኩባቸው ውጣ ውረዶች አሉ። ጥሩም መጥፎም ነገሮችን አልፍ ያለው በህይወቴና ትንሽ ከሷ በፊት ስለሆነ እኔ ነገሮችን እንዳውቅ ቻልኩት። ስለዚህ በእነዛ ነገሮች ላይ እንመካከራለን፣ እንወያያለን። በተለይ ደግሞ በትዳር ውስጥ የሚያጋጥሙ ብዙ እንትኖች አሉ። በእርግጥ እኔ ትዳር አማካሪ ሆኜ ሳይሆን ከልምዴ የተወሰነች ያለችኝን ባካፍል ብዬ ነው። ነገር የሆኑ ትልልቅ ነገሮች ላይ ከተደረሰ በኋላ እንዲህ ብታደርግ እንዲህ ባደርግስ ኖሮ የሚለው ጸጸት እንዳይኖር ቀደም ብሎ ቢያንስ የሆነ ሐሳብ የወንድምነትን ሐሳብ መስጠት እዛ ላይ ሌላው ደግሞ እንዳለዋት እንዲሰማት። እውነት ነው። እንግዲህ ምን አለ መሰላችሁ ይሄ ወንድሟ ሐሳቡን በደንብ ተረድታችኋል። በራሱ ህይወት ውስጥ ያጋጠመውን ነገር ማንሳቱ ሩታ እንድትረዳ ያደርጋታል ማለት ነው። ለካ ትዳር ውስጥ እንደዚህ ያሉ ችግሮች ይፈጠራሉ እንዴ ብላ እንድታስብ ያደርጋታል ማለት ነው። ምክንያቱም እሷ ጋር ብቻ እንዳልሆነና እሷ ገና ጀማሪ ናት። እሱ ደግሞ ኤክስፒሪየንስ ያድርጎ ያለፈ ነው። ትዳር ውስጥ ደግሞ ብዙ ችግሮች ይፈጠራሉ። እነዛ ችግሮች ደግሞ አንዳንድ ሰዎች ለምሳሌ ለሚጀምር ሰው በቃ ወዲያው የሚያልቅ ነው ይመስለው። ነገሮቹ ተጣሉ፣ አለቀ፣ በቃ ሁሉም ነገር የሚያበቃ ነው ይመስለው። ያለፉ ሰዎች ግን እንዴት ያ ነገር አልፎ እንደሚቀጥል ያውቁታል ማለት ነው። እና እሱ ከራሱ ተሞክሮ እንዴት ቻሌንጆችን አልፎ እዚህ እንደደረሰ ለእሷ ሼር ያደርጋል። እሷም እንዲህ ብታደርግ አንቺም እንዲህ ብታደርጊ የሚለውን ሐሳብ ደግሞ ለእሷ ይሰጣታል ማለት ነው። እና ከሰማችሁ ነው እና ትጠቀምበታለች የሚል እምነት አለን። እኛም በእርግጠኝነት እንጠቀምበታለን። ምንም እንኳን ቢዚ ቢሆንም ለእሷ ጊዜ እንደማላጣ፣ ለእሷ እንደማላንስ፣ ለእሷ እንደምሆን አንዳንድ ነገሮችን ለማሳየት ፈልጌ ነው። እንዳልላት ማሳወቁ ደግሞ የበለጠ እንድትተማመንበት በእሱ ሐሳቦችም እንድትተማመን ያደርጋታል። አዎ አለኝ ማለት እኮ ትልቅ ነገር ነው። አለሁልሽ ማለት ትልቅ ነገር ነው። ኮንፊደንስ እንዲሰማት ካጓጉል ሰዎችም እንድትቆጠብ ያደርጋታል። በዛ ብዬ ነው። በዛ መሰረት አይ ቲንክ ነገሮች ይስተካከላሉ የሚል ግምት አለኝ። በሰው እንትን ውስጥ ገብቼ በእርግጥ እንደዚህ ነው እንደዚያ ነው የሚል ውሳኔ መስጠት አልፈልግም። የበሰለ ሰው ይሄንን ነው የሚያደርገው። የበሰለ ሰው ውሳኔ አይወስንም። የበሰለ ሰው የእናንተ ውሳኔ እሱ አይወስንላችሁም። ልክ እንደ ሜሮን ማለት ነው። ሜሮን አሁን ለሩታ እሷ ነች የምትወስነው አይደለ? አያችሁ፣ ወስናላት እሷ ነች እንዲያርጊ ብላ የምትወሰንላት። የበሰለ ሰው ግን እንደዛ አይደለም። ሐሳብ ነው የሚሰጠው። ገብቷችኋል? ውሳኔው ግን ለእናንተ ነው የሚተው። በቃ ግን ምክር፣ ሐሳብ፣ አንዳንዴ ተግሳጽም የሚያስፈልግ ከሆነ እሱን ለማድረግ የምችልበት አቅም ይኖረኛል ብዬ አስባለሁ። እግዚአብሔር ይረዳል። ምንም ጥያቄ የለውም። ከቀን ሰዎች ጋር ሁልጊዜም ስላለ ማለት ነው። እና እዚህ ጋር አንድ ነገር ያዛርጉ። ለሩታ ተግሳጽም እንዳለ ይጠበቃል ማለት ነው። ጠቆም አድርጓል እና ሩታ ላደረገቻቸው ነገሮች ምናልባት ተግሳጽም ይኖራል ማለት ነው። ጫን ብሎ መቆጣትም ይኖራል ማለት ነው። እና ይህንንም ኤክስፔክት እናደርጋለን ማለት ነው። እንደዚህ ቪዲዮ ላይ ምናምን መጥቶ አያውቅም እንጂ ነገሮችን እንዳስተካከል ብዙ ነገሮችን አድርጓል ማለት በጣም ብዙ ምክሮችን መክሮኛል። በእንደዚህ አይነት መንገድ ብታረጊ ይሄ እኮ የተሻለ ነው፣ ለምን እንደዚህ ታረጊያለሽ፣ ሳጠፋም ለምን ይሄ ታረጊያለሽ፣ ይሄ በጣም ትክክል አይደለም። አንድ ሰው ከተሳሳተ አንቺ መሳሳት የለብሽም። አንድ ሰው አያችሁ አይደለ? አልሰማችሁም እንጂ በጣም እየመከራት ነበር ማለት ነው። ምክንያቱም በሩቅ ሆኖ ምናልባት ተገናኝተው አያውቁም። ረጅም ጊዜ በስልክ ነው የሚያወሩት። ከዛ ውጭ ምንም በአካል ላያወሩ ስላልቻሉ ይመስለኛል ጥፋትም እንዳለባት እየነገራት ነው ማለት ነው። እሷም እያመነች ነው፣ ጥፋት ሳጠፋ እያለች ነው። ስለዚህ ጥፋት እንዳለባትም እያመነች ነው። እኛ ብቻ ነን እዚህ ጋር ጥፍተሻል ምናምን ነገር እያልናት ያለ ነው። እሷን እየተጫናት ምናምን ሳይሆን ራሷ ጥፋቷን እንደምታውቅ እንኳን ማወቃችን አንድ ነገር ነው። ደስ ይላል። የሆነ ማይሆን መስመር ውስጥ ከገባ አንቺም ተከትለሽ ማድረግ የለብሽም ምናምን እያለ በጣም ብዙ ነገሮችን ይመክረኛል። በነገራችን ላይ ግን እለኛል እውነት ወዲንሶቿ ይመስለኛል። አይ ቲንክ አሁንም ነገሮችን ምናልባት አንዳንዴ መሸነፍ ያለባችሁ ነገር ላይ አንዳንዴ መሸነፍ ማስፈላጊ ሊሆን ይችላል። እውነት ነው። መሸነፍ ያለብን ነገር ላይ መሸነፍ መቻል አለብን። የሚጎዳን ነገር ላይ ሁልጊዜ ግትር ማለት የለብንም። በተለይ ደግሞ እናት ስትሆን ልክ ነኝ ማለት ሁልጊዜ ዋጋ ሊያስከፍል ይችላል ማለት ነው። አንዳንድ ሰዎች ስህተትም ሰርተው ልክ ነን ብለው ያምናሉ እና እንደዛ እንግዲህ ሩታ በልህ እያደረገች እንደሆነም ራሷም ጭምር ተናግራለች እና ወንድሟም ደግሞ ተናግሯል። እልህ አለባት እያደረገች ያለችው እንግዲህ በልህ እንጂ
ሩታ አይደለችም ማለት ነው። አለሸነፍ በአይነቷም ሊሆን ይችላል ነገሮችን ወደዚህ ገፍቶ ያመጣውና በቃ ይሄ ነው በቃ አይ ቲንክ እሱ ላይ መነጋገርና መስራት ቢቻል ነገሮች ይስተካከላሉ የሚል እንትን ያለ ግምታለ። ሩታ እንግዲህ በደንብ ተነግሮላታልና ደንግጣለች። እና ምናልባት እሱ ነገሯን ማስተካከል ብትችል ይመስለኛል። እንደዛለስ አስተካኪ እሱ ሲያስዘኝ እዚሁ በቃ ነጭ እኮ ነው የለም አባበል የለም ልክ ንግር ነው አምና ተቀብላለች። ልክ ንግር ነው ማለት ልክ ነገረኝ እያደረገች ያለችው ትክክል እንዳልሆነ እሱ የነገራት ነገር ልክ ነው ማለት ነው። አባቴ ወንድ አዝማልቻለሁ ምን ማድረግ አልችልም። ብዙ ነገሮች እናወራለን፣ በቀጣይ ምን ማድረግ እንዳለብን እንነጋገራለን። ያንን ለማድረግ ነው ዛሬ እዚህ የተገኘሁት። እኔ አሁን ዝም እና ምስል ብዙ ጊዜ ወይ ማካሪ የሌለኝ ሰው የሌለኝ ምናምን የሚመስላቸው ብዙ ሰዎች አሉ። እውነት ነው፣ ሰው የለሽም ነበረ። አሁን ነው ገና ሰው ያገኘሽው። ምክንያቱም አዋዋልሽ ነው እና በፊት አሉኝ የምትያቸው ሰዎች እና እንዴት ሰው አለሽ እንበል። እንደዛ ያሉ ሰዎች አለሽ ለማለት እንቸገራለን። አሁን ግን ሰው አለሽ ብለን ለማመን አንቸገርም። እንደዛ አይደለም። ላይክ ረጅም ብዙ ነገሮችን ለማስተካከል ብዙ ጊዜ አውርቶኝ ያውቃል። ብዙ ጊዜ መክሮኝ ብቻ ብዙ ነገሮችን እንዳስተካከል መፍትሄም ሆኖኝ ያውቃል። እና ብዙ ትሰሚኛለሽ፣ ትረጅኛለሽ ብዬ አስባለሁ። ስለዚህ አንዳንዴ እመክርሻለሁ። በዛ እንመካከርና ነገሮችን እናስተካክላለን የሚል እምነት አለኝ። ከጎንሽ እውነት ነው። ተመካክረው ምንድን ነው የሚባለው? ፈሳሽ አይገባም። በምክክር የሆነ ነገር ጥሩ ነው። ጥፋትም ምንም ቢሆን ተመካክራችሁ ያደረጋችሁት ነገር ብዙ ዋጋ ያስከፍልም ይባላል፣ እንኳን እንደዚህ ጥሩ ነገር። ስለዚህ ወንድም ይቀጥልበት። ብዙ ህይወት ውስጥ ገብተው ዋና እንደማይችሉ ዋናተኛ የተንቦጫረቁበት ያሉ ሰዎች አሉ። እነሱን አላቅልንና መስመር መራሲ አንተ ታውቃለህ፣ ከኛ መስመር አስይዝልን። ከዚህ በኋላ ባሉት ነገሮች በሙሉ ምንመካከር፣ በተለይ በትዳርሽ ያሉትን ነገሮች የምታስተካክል ይመስለኛል፣ ምክሬን የምትሰሚ ይመስለኛል። ትልቅ ተስፋ ነው ይሄ። ስለዚህ እንግዲህ በዙሪያሽ ያሉትን ሰዎች አይቻለሁ። በተለያየ ጊዜ ቪዲዮዎች ላይ ታለቅሺ፣ ውስጥ ያለቅሳል። መቼ ነው ያጠገብ ሄጄ እንደዚህ አቅም መሆናት ጉልበት መሆናት ብዬ እላለሁ። በዙሪያሽ ያሉትን ሰዎች ሁሉንም እያየሁ ነው፣ እየተረዳሁ ነው። ግን ከዚህ በኋላ ላይ በደንብ አውቋቸዋል ማለት ነው። ላሉት ነገሮች ጎንሽ ነኝ። እንድትጎጂ አልፈልግም። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም ከዚህ በኋላ። እውነት ነው። ወንድም መከታ ነው። ማድረግ ያለብኝ ነገር በሙሉ አደርጋለሁ። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝ ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ። እንግዲህ እነዛ ከጎኗ የተሰለፉን ሰዎች በነገራችን ላይ ስንቴ እንደደጋገማት አስቡት። ከዙሪያሽ ያሉትን ሰዎች አይቻለው ስንቴ እንደደገመ ማለት ነው። በጣም ደጋግሟል እና እነዛን ሰዎች በጣም ስህተት ላይ እንዳሉ በመጀመሪያ ግን ከነሱ ማላቀቅ እንደሆነ ስራው በደንብ አድርጎ ትኩረት ሰጥቶበታል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።